ወይዘሮ ሜላት ምን አይነት ስራ ነው ደላላው ያስቀጠራት? ልጆቹስ ምን ገጠማቸው? ምናሴስ እናቱን እየተከታተለ በምትሰራበት ቦታ ምን አጋጠመው? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ ሰላማችሁ ዝት በሰብስክራይብ ያደርጋችሁ አበረታቱኝ፣ አይከፈልበትም በእውነት ህይወት በጣም ውጣ ውረድ ከባድ ናት። ብቻ ወይዘሮ ሜላት አሁን የገጠማት ህይወት በጣም ያሳዝናል። እውነታ እሷ የምትኖረውን ህይወት እኮ አሁን የሚኖረው በጣም 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 በዝቷል። አሁን ላይ ያለ ነው ዘመን ወይም ደግሞ አሁን ወቅት ላይ ያለ ነው ልክ እንደሷ የሁሉም ሰው የአንዳንድ ሰው አይደለም፣ የሁሉም ሰው ውጣ ውረድ እና የህይወት በጣም አስከፊ ህይወት እያለን ያለ ነው ማለት ነው። እና ግን በጣም የሚያሳዝነው ነገር አግኝተን እናጣ አይመስለንም። ሰዎች ስንባል አግኝተን እናጣ አይመስለንም። ገንዘብ ሲገኝ የሆነ ጭንቅላት ይደፍናል። ማሰብ አይቻልም ይባላል። ከባድ ነው በእውነት። ትናንትና ወይዘሮ ሜላት ትናንትና የእሷን ህይወት ስናስታውስ አሁን ላይ ደግሞ ያለችበትን በጣም ከባድ ነው። በጣም እየተጎዱ ያሉት ደግሞ ልጆቹ ናቸው። ልጆቹ በጣም ያሳዝናሉ። ትናንትና በመኪና እየተማሩ በሰራተኛ ተይዘው እንደዛ ትምህርታቸውን እየተማሩ ቅብጥ ብለው እያደጉ ስራ አሳምረው የሚሰሩ ልጆች ዛሬ ግን ዝቅ ብለው ምናሴ ጫማ እየጠረገ ሰላምዬ በየቤቱ ማነው ሆቴል ተቀጥራ እየሰራች ተቀን ተቀን ኑሯቸውን እየበሉ እየጠጡ ይገኛሉ። ግን አሁን ላይ ደግሞ እናቲቱ በጣም እያሰቃየቻቸው፣ ምክንያቱም የእነሱ ስራ ምንም አይመስላቸውም። ዝቅ ብለው መስራታቸው ወይትም ውለው ሰርተው ሲገቡ እናታቸውን ሲያዩ ይረሱታል። ገብቷቸዋል። ወይዘሮ ሜላት የምናሴ ልደት ሲደርስባት ሀንዬና ሰላም ሲመካከሩ ተኝታ ሰምታቸው ነበር። አሁን ባለፈው ከዛ ዝም ብላ እንቅልፍ የወሰዳት መስላ እየሰማቻቸው ነበር። ሰላምና ሀና የምላሴ ልደት ደረሰ፣ ከየት አምጥተን ነው የምናከብርለት እየተባባሉ ሲጨነቁ ትሰማቸዋለች። ብር እንፈልጋለን፣ ይህም ሰራ አድርጌ እሱ ደግሞ ያው ይረዳናል። እስከ ዛሬ የምናከብርለት ስላለን ነው፣ አሁን ደግሞ ስላለን እንደ አቅማችን እናከብርለታለን ተባብለው ተለያዩት ማማቾቹ። እነሱ የወጡ ጊዜ እሷ ግን ተንስታ ወይዘሮ ሜላት ተተኛችበት በጣም አሰበች። ለካ የልጅ ልደት ደረሰ፣ ስለዚህ ስራ መስራት አለብኝ ብላ ደላላው ጋር ደወለች። ደላላው ጋር ደውላ ስራ እንዲያስገባት ስጠይቀው የሆነውን ስራ እሰራለሁ አለችው። ከዚያም በኋላ ስራ አገኝቻለሁ እሄዳለሁ ብላ ማግስቷ ስትነሳ ሁሉም ደነገጡ። አይሆንም እኛ እኮ እየሰራን ነው፣ ምን ጎደለን? ስለዚህ ስራ አትሰሪም ብለው ቢከለክሏትም እኔ ተቀምጬ መዋል አልፈልግም እሰራለሁ ብላ ግዴታ የሚብላቸው ሄደች። ሄዳ ግን የምትሰራው ስራ በጣም ከባድ ነበር ለሷ። እንግዲህ ልብስ ማጠብ ነበር። ልብስ ስታጥብ ግን ልብስ የማያጥብ አብሳይጦ አጥቦ የማያውቅ እጇ በጣም ያማታል። ቁርጥማቷን ተነሳባት፣ በጣም እጇን አመማት። ግን እንዴት አድርጋ ተጠበው። ሰራተኛውም ደግሞ ከፍ ዝቅ አድርጋ በጣም አዋረደቻት። ግን አንዳንድ ጊዜ እናቶች ምንም ቢያጡ ምንም ዝቅ ቢሉ እናቶች መከበር አለባቸው፣ መከበር አለባቸው። እዚህ ጋ ድራማው በጣም የሚያስጠላ፣ ምክንያቱም ለማስተማር እስከሆነ ድረስ ልጅቱ ወይም ደግሞ አሰሪዋ ማዘን ነበረባት። ያው በእርግጥ ያው ነው፣ ግን የሰው ፊት ለማሳየት ምናምን ነው። ግን
ያው ስቃዩን ይታያል። የእሷ ህመም፣ የእሷ ድካም፣ የእሷ ይሄ ወይዘሮ ሜላት ህይወት ማጣት እንዴት እንደሆነ ያስታውቃል። ግን እናት ደግሞ መከበር አለባት። ብታከብራት ጥሩ ነበር። ግን ሰራተኛዋ ዛሬ ገንዘብ መኖሯን ዛሬ ብልጭ ልጯን መሆኗን አይታለች። ትናንትና ወይዘሮ ሜላት ማን እንደሆነች አላወቀቻትም። ትናንትና ወይዘሮ ሜላት ምን አይነት ቤት ውስጥ ምን አይነት በመኪና ምን አይነት ድርጅት እንዳላት አላወቀችም። ዛሬ ቀና ጥዋት ልብስ አጣቢ ብትሆን የሰራችበትን ብር እንኳን አልሰጠቻትም። ልብስ አጥበሽ አታውቂም፣ ማጠብ አትችይም፣ ሙያ የለሽም እያለች አዋረደቻት። ያን ግን ስትቆይባት ምናሴ ተከታትሎ በገባችበት በር ላይ ሆኖ ያዳምጣል። ሰሪዋ እንደዛ ልብ የሚያቆስል ንግግር ስትናገራት እሱ በጣም ልቡ ቆሰለ። እሱ እንኳ ጮሆ አልቅሶ ወጣለት። በጣም ይከብዳል። መጨረሻ ላይ ልብሱን አጥባ ያ ሁሉ ውርደት ስጨርስ ገንዘቧ ልትሰጣት ስታብቃት ያጠበችበትን የሚገባትን ብር ትታ ትንሽ ብር ሰጠቻት። አንድ ሳሙና ስንት ነው አለቻት። አንድ ሳሙና ስንት ነው ስትላት እኔ ምን አቅልሻለሁ አጠብሽ ከተባለ ይሄ ነው ብላ ብር ስትሰጣት ወይዘሮ ሜላት ያቺ ጀግና፣ ያቺ ሀቀኛ፣ ያቺ ጉልበተኛ ዛሬ ላይ እንዳትናገር ስትሰደብ የምትከበር ዛሬ እየተሰደበች ነው። ብሬን ትሰጪኝ እንደው ስጪኝ ብላ አንገቷን አነቀቻት። እዛ ትንንቅ ውስጥ የሰራተኛ አሰሪዋ ደግሞ ባልተቤት መጣ። እሱ ለካ ትናንትና ድርጅት እንዳላት ምን አይነት መኪና እንዳላት ምን አይነት ሀብታም እንደሆነች አውቃት ነበር። ወይዘሮ ሜላት ምን ትሰሪያለሽ እዚህ? አንቺ ልብስ ማጠብ፣ አንቺ ልብስ አጣቢ ሆንሽ እያለ ግራ ገባው። ማመንም ግራ ገባው። ሚስቱ ግን ወይም አሰሪዋ አታውቅም። ከዚያም በኋላ ጥላት ሄደች። ምን እየሰራች ነው ሲላት እንዴት አላምንም እኔ ብሎ ወይዘሮ ሜላትን ተከተላት። አሰሪዋም ወይም ሚስቱ ደግሞ ተደናገጠች። ማናት እች ሴት? ምን እየሆነ ነው? ወይ ታውቃታለህ እያለች ግራ ገባት። እቤት መታ ሀኒዬ ስትቀበላት ስራው ምንድን ነው? ስራ ገባች ናት ቢሮ መላላክ ነው ብላለቻት። ነገር ግን ሆዷ ቆስሏል። እሷ ምናሴም እያለቀሰ ተመለሰ። ሁሉም ማታ ተሰበሰቡ። ነገር ግን በዛ መጀመሪያ ድንብላል እጇ እንደቆሰለ እያሸቻት አውጣጣቻት። እጅሽ የቆሰለው ልብስ አጥበሽ ወይም ደግሞ ውሃ ውስጥ ተዘብዘብ። ከዚያም በኋላ ምናሴ ማታ መጣ። ሁሉም ተሰብስበው ስራው የቢሮ እንደሆነ ምናምን ስትናገር ምናሴ ደነገጠ። እንደዛ ነው ስራሽ አላተዋል ብላ ስትለው ተንስቶ ሄደ። ሀና በማግስቱ ምናሴ የሚሰራበት ቦታ ሄዳ ጠየቀችው። ማንን እንደዚያ ሆንኩ ስትለው ሁሉን ነገር የተፈጠረውን ነገራት። በጣም ደነገጠች። ከዛ ሆንም መተው ማታ ሰላም ሀናን ነገረቻት። እጅሽ እንዴት ነሽ ብላ ድንብላ ስታወጣው እጇን መሆኗ ነው እያሉ ተጠቃቀሱ። እጇን ሰላም ስታየው ግን ቆሳስቧል። ምንድን ነው ሲባል ምናሴ ሁሉን ነገር አፈረጠው። ከዚያ የእጇ ሳይሆን አሰሪው የተናገረቻት የልብ ቁስል ነው እኔ በጣም የጎዳይ ብሎ ሁሉን ነገር ተናገረ። ሰላም ግን በጣም አዘነች። እኛ እንደዚህ የምንሆነው ተዋርድ የምንሰራው ላንቺ እኮ ነው በጣም የሚጎዳው። አሁን ላይ በጣም ከባድ ነው ለወይዘሮ ሜላት። የትናንትና ሰው የምታምን ዛሬ ግን ጥሩ ነገር ራሱ ይዘውላት ቢመጡ እያመነች አይደለም። የሳሪያዋን ባል ቢሮ ስሪ ቢላት እንዴት የሚጠቀሙባት ነው። ሰው ማመን በጣም ከባድ ነው አሁን ላይ ውጣው